ህወሓት መሳሪያ ሲያንቀሳቅስ ተመታ። ኤርትራም ወሳኝ መረጃ ተያዘባት። ሁለት ተያያዥነት ያላቸው ወሳኝ መረጃዎችን ይዘናል። አንደኛው በህወሓት ላይ የድሮን ጥቃት መፈጸሙን የምንመለከትበት ነው። የኛ የድሮን ጥቃት በቅርብ ጊዜያት ከተፈጸሙት የድሮን ጥቃቶች ለየት የሚያደርገው ድንበር ላይ አለያም የጦር ግንባር ላይ ሳይሆን መሃል ትግራይ ውስጥ መፈጸሙ ነው። ይህም ህወሓት ከዳር ሲከላከል መሃል ላይ መቆረጡን አለያም ደግሞ መመታቱን ይጠቁማል። ሁለተኛው መረጃ ወደ ኤርትራ ይወስደናል። ኤርትራ ሉዓላዊነቴ ለድርድር አይቀርብም በሚል ኃይለ ቃል የኢትዮጵያ መንግስት አስጠንቅቃለች። የኤርትራ ማስጠንቀቂያ የተሰማው ከወደብ ጋር በመገናኘት ነው። የንግድ ወደብ መዳረሻ መፈለግ ሌላ ጉዳይ ነው፣ የሌላ ሀገር ግዛትን ለመውሰድ የሚደረግ ጥረት ሌላ ጉዳይ ነው በማለት ኢትዮጵያን የከሰሰች የጦር መሳሪያ ወደ ኢትዮጵያ በገባበት ሁኔታ ነው። ይህ መረጃም በአሜሪካ እጅ ተይዟል። ከዚህ ቀጥለን ዘርዘር አድርገን እንመለከተዋለን። አብራችሁን ቆዩ። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆትን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0998 4344 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። የድሮን ጥቃት ተፈጸመ። በቅርብ ጊዜያት በጥቂት ቀናት ውስጥ ህወሓትን የሚያስደነግጥ የድሮን ጥቃት ተፈጽሟል። ጥቂቶቹን ለማስታወስ ያክል ቀደም ሲል በኤርትራ በኩል አድርጎ ወደ ሱዳን ለመሻገር በተንቀሳቀሰው አርሚ 13 ላይ የድሮን ጥቃት ተፈጸመ። ከዚያ ቀጥሎም በአርሚ 7 ወታደራዊ ካምፕ ላይ የድሮን ጥቃት መፈጸሙ ይታወሳል። ከዚያም በሸሪና ውጊያ ላይ በተመሳሳይ በከባድ መሳሪያ የታገዘ ውጊያ ተፈጸመ። ከሰሞኑ በራያ ግንባር በከባድ መሳሪያ ከታገዘ ውጊያ ጎን ለጎን ከአንድም 2 እና 3 ጊዜ ድሮን ጥቃት ተፈጸመ። አሁን ደግሞ በመሃል ትግራይ የድሮን ጥቃት መፈጸሙን የሚያመላክቱ መረጃዎች ወጥተዋል። ይህም ህወሓትን የሚያስደነግጥና ነዋሪዎችን ለከፍተኛ የጦርነት ስጋት የሚያጋልጥ ሆኗል። ትግራይ ክልል ውስጥ የተፈጸመ የድሮን ጥቃት ህወሓት ከመሃል መቆረጡን አሊያም ከፊትም ከኋላም ቀድሞ የሚፈራው ድሮን ሲመታ መከላከል የማይችልበት ሁኔታ ላይ የሚያሳይ ነው ለማለት ይቻላል። እንደሚታወቀው ህወሓት ከፍተኛ ጦሩን ያንቀሳቀሰው ወደ ትግራይ አዋሳኝ አካባቢዎች ነው። በራያ ግንባር ከፍተኛ ኃይሉን ከነጦር መሳሪያው አንቀሳቅሷል። በተመሳሳይ በአፋር ግንባርም እንቅስቃሴው ከፍተኛ ሆኖ ተስተውሏል። በወልቃይት በኩል ያለው እንቅስቃሴው ከሸሪና ውጋ በኋላ ተቀዛቅዟል። አሁን ወታደራዊ ውጥረቱም የተኩስ ልውውጡም ከፍ ብሎ የሚታየው በራያና በአፋር ግንባር በኩል ሆኗል። ያም ሆኖ ግን በእነዚህ በሁለቱ ግንባሮች ህወሓት የድሮን ጥቃት አስተናግዷል። በትግራይ ውስጥ ሌላ የድሮን ጥቃት አስተናግዷል። እንደ መረጃዎች ከሆነም በትግራይ ክልል በእንደርታ ወረዳ ልዩ ስሙ ቀዳማዊ ወያነ በሚባል አካባቢ የድሮን ጥቃት መፈጸሙ ተሰምቷል። ከባዱ የድሮን ጥቃት የተፈጸመው ነሐሴ 12 ቀን 2018 ከጠዋቱ 3 ሰዓት አካባቢ ላይ ነው። ጥቃቱ ኢላማ ያደረገውም በህወሓት ጦር ላይ እንደሆነ ተመላክቷል። ጥቃቱ በተፈጸመበት አካባቢ ተራክፎ በነበረ ከባድ መሳሪያና ተተኳሽ ብሎም ተሽከርካሪዎች ላይ እንዲሁም በህወሓት ታጣቂዎች ላይ የድሮን ድብደባ ተፈጽሟል። ከዚህ የድሮን ጥቃት ቀደም ብሎም በራያ ግንባር 2 የህወሓት አርሚዎች ላይ ጥቃት መሰንዘሩ ይታወሳል። በራያ መራዋ ሁለተኛና አንደኛ ደረጃ ትምህርት ቤት ብለውም በችግኝ ጣቢያው አካባቢ በተሰበሰቡ የህወሓት አርሚ 26 መፈጸሙ ይታወሳል። ከዚያ በኋላም በቆቦ ግንባር አርሚ 31 ላይ የድሮን ጥቃት ተፈጽሟል። የፌዴራል መንግስት በህወሓት ላይ የድሮን ጥቃት እየፈጸመ ያለው በተጠና መልኩ እንደሆነም መረጃዎች አመላክተዋል። ህወሓት ጦር መሳሪያ ሲያንቀሳቅስ ብሎም ወታደራዊ ኃይሉን በሚያሰማራበት ጊዜ ብዙውን ጊዜ ድሮን ጥቃት ተፈጽሞበታል። በተለይም መንግስት የኤርትራ ጦር ወደ ትግራይ እንደሚገባ ካወቀ ወዲህ ጥቃቱ በመሳሪያዎች ላይ ያነጣጠረ ሆኖ ታይቷል። የኤርትራ ጦር መሳሪያም ወደ ኢትዮጵያ ገብቷል። የኤርትራ ታንክና መድፍ ለውጊያ ወደ ኢትዮጵያ ግዛት ገብቶ እየተከማቸ መሆኑን በስፋት ሲዘገብ ቆይቷል። በጉዳይ ላይ የኢትዮጵያ መንግስት ባለስልጣናት ተከታታይ ክስ ቢያሰሙም ኤርትራ እንደ ወትሮ ምላሽ ከመስጠት ተቆጥባ ጦሯንም ጦር መሳሪያውንም እያስገባች ቆይታለች። እነሆ አሁን ደግሞ በሌላ አነጋጋሪ ክስ ብቅ ብላለች። በእርግጥ ክሱ ትክክለኛውን የኤርትራን መንግስት ስጋት ያሳያል። ኤርትራውን የምትገኝበት አስተላለፍ ከስጋቷ የመነጨ ነው ማለት ይቻላል። የኢትዮጵያ መንግስት የወደብ ጥያቄ ማቅረቡን ተከትሎም ኤርትራ ከአዲስ አበባ ጋር በቀጥታ ወደ ቃላት ጦርነት ከመግባት ትይዩም ኃይል አስተላለፏን ከህወሓት ጋር ማድረጓ ይፋ ሆኗል። ኤርትራን ያሰጋት ጉዳይ። ኤርትራ በኢትዮጵያ በኩል 2 ነገሮችን በተጨባጭ ስጋት ትመለከታቸዋለች። አንደኛው የኢትዮጵያ ማዕከላዊ መንግስት መጠናከር ሲሆን፣ ሁለተኛው ደግሞ ከኢትዮጵያ የሚነሳውን የወደብ ጥያቄ ነው። በእነዚህ 2 ምክንያቶች ኤርትራ ለኢትዮጵያ ጠላትም ወዳጅም ሆና በርካታ ዓመታትን አስቆጥራለች። የኢትዮጵያ ውስጥ መረጋጋት ብሎም የማዕከላዊ መንግስት መጠናከር እንዲሁም የመልካም ጉርብትናውን ነገር ወደ ጎን ብላ አንድ ጊዜ ከኢትዮጵያ መንግስት ጋር ሌላ ጊዜ ደግሞ መንግስትን ከሚታገሉ ኃይሎች ጋር በመተባበር በኢትዮጵያና በኤርትራ ድንበር ብለውም በኢትዮጵያ ግዛት ውስጥ ጦርነት ማካሄዱን መረጃዎች ያመላክታሉ። የቅርብ ጊዜውን እንኳን ብንመለከት ኤርትራ ከዛሬ የኢትዮጵያ መንግስት ጋር በመተባበር በሰሜኑ ጦርነት የተሳተፈች መሆኑ ይታወሳል።
የጦርነቱ ዓላማም ህወሓት የቀጠናው ስጋት ስለሆነ ከኢትዮጵያ አልፎ ለኤርትራም ያሰጋል በሚል ይህን ኃይል ማስተንፈስ ተገቢ መሆኑን ፕሬዝዳንት ኢሳያስ አፈወርቂ አረጋግጠው ነበር። ኢሳያስ አምነው የተሳተፉበት ጦርነት በፕሪቶሪያ ስምምነት ከቆመ በኋላም የኢትዮጵያ መንግስት የወደብ ጥያቄውን ሲያጠናክር ኤርትራ ስጋት ውስጥ በመግባቷ ቀድሞ ከነበረችበት በተቃራኒው ኃይል አስተላለፍ ተገኝታለች። በአሁኑ ወቅት ኤርትራ በርካታ የጦር መሳሪያ ወደ ኢትዮጵያ ግዛት ማስገባቷ እየተነገረ ይገኛል። በዚህ መልክ የኢትዮጵያ ሉዓላዊ ግዛት ደፍራ ሳለ ኤርትራ ሉዓላዊ ለድርድር የሚቀርብ አይደለም ስትል በማስታወቂያ ሚኒስትሯ በኩል ከሳለች። አሁን ባለው የኢትዮ ኤርትራ ውጥረት የኤርትራ ሉዓላዊነት ለድርድር የማይቀርብ መሰረታዊ ጥያቄ ነው ሲል የኤርትራ ማስታወቂያ ሚኒስትር ገልጿል። ሚኒስትሩ የንግድ ወደብ መዳረሻ መፈለግ ሌላ ጉዳይ ነው፣ የሌላ ሀገር ግዛትን ለመውሰድ የሚደረግ ጥረት ደግሞ ሌላኛው ጉዳይ ነው ሲል ተደምጧል። ኤርትራ ከኢትዮጵያ የጠየቀች ግዛት ጥያቄ የላትም፣ የኢትዮጵያ መሬት አሊያም ሀብት አትጠይቅም፣ እንዲሁም ኢትዮጵያ በዓለም አቀፍ ደረጃ እውቅና ያገኘችውን ድንበሮች መለወጥ አትፈልግም ሲሉ ተደምጠዋል። ኢትዮጵያ በቀጠና የሚገኙ ወደቦችን በድርድር ለንግድ እንዳትጠቀም ኤርትራ ተቃውሞ አታውቅም ሲሉም ተደምጠዋል። በዓለም ላይ የባህር ዳርቻ የሌላቸው ሀገራት የሌሎች ሀገራትን ሉዓላዊነት ሳይጥሱ የአጎራባች ሀገራትን የባህር ዳርቻዎች በመጠቀም ዓለም አቀፍ ንግድ ያካሂዳሉ። ኤርትራም የሌላ ሀገር ግዛት አትጠይቅም፣ እንዲሁም ከኢትዮጵያና ከሁሉም ጎረቤት ሀገራት ጋር ሰላማዊና ለሁለቱም ወገኖች ጠቃሚ የሆነ ግንኙነት መፍጠር ትሻለች። ድርድር የማይደረግባቸው ጉዳዮች ግን የኤርትራ ሉዓላዊነትና የግዛት አንድነት ናቸው ይላል አነጋጋሪው የኤርትራ ማስታወቂያ ሚኒስትር። በአሜሪካ የሚገኘው የኤርትራ ኤምባሲም ባወጣው መግለጫው የኤርትራ ሉዓላዊነትም ሆነ ማንኛውም አፍሪካዊ ሀገር ግዛት ለድርድር እንደማይቀርብ አሳስቧል። መግለጫ የወጣው የኤርትራ ጦር መሳሪያ የኢትዮጵያ ሉዓላዊ ግዛት ውስጥ ገብቶ ለህወሓት ጦር በተሰጠበት ሁኔታ ነው። ኤርትራን ያደረገችውም ከአሰብ አንጻር ነው ማለት ይቻላል። ኤርትራ ኢትዮጵያን እየተነኮሰች ነው ብላ እየከሰሰች የቀጠለችውም ከአሰብ አኳያ እንደሆነ ይታወቃል። አሰብ የኢትዮጵያና ኤርትራን ፖለቲካዊ ምስጢር የያዘች ናት። የኢትዮጵያና ኤርትራ መጨረሻ አሰብ ሳይሆን አይቀርም። ቀደም ሲል ጠቅላይ ሚኒስትር አብይ አህመድ ወደብ የህልውናችን ጉዳይ ነው ካሉ በኋላም ፕሬዝዳንት ኢሳያስ አፈወርቂም በጉዳይ ላይ ጠንከር ያለ ምላሽ ሰጥተዋል። ይህ መካሰስ የመጨረሻ ምዕራፍ ላይ ሲደርስ ኤርትራ በይፋ ጦር መሳሪያ ወደ ትግራይ ክልል እያስገባች ይገኛል። የጦርነት ዝግጅቱ እዚህም እዚያም ተጧጡፏል። ኤርትራና ህወሓት አንድ ላይ ሆነው የኢትዮጵያ መንግስት ለመግጠም በብዙ መልኩ ጥረታቸውን እያሳዩ ይገኛል። ይህ መረጃም አሜሪካ እጅ ገብቷል። ኤርትራ የተያዘባት መረጃ። ኤርትራ ወሳኝ መረጃው ተይዞባታል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በቅርቡ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር የስልክ ውይይት ባደረጉበት ጊዜ የኤርትራን ጉዳይ አንስተው እንደነበርም ተነግሯል። አምባሳደሩ ለደብረጽዮን ነገሯቸው ከተባሉት መካከል ከባባድ የጦር መሳሪያዎች ከኤርትራ ተነስተው ወደ ኢትዮጵያ ትግራይ ግዛት መግባታቸውን በተመለከተም አሜሪካው መረጃ እንዳላት የታወቁበት አንዱ ነው። ይህም የኤርትራ የኢትዮጵያ ሉዓላዊ ግዛት መጣስ አሜሪካ ታውቃለች እንደማለት ነው። የኤርትራ ጦር መሳሪያ ታንክና መድፍ ትግራይ መግባቱን በተመለከተ አሜሪካ መረጃው እንዳላት ታሳውቃለች። የኤርትራ መድፍና ታንክ በብዛት የገባውም የኤርትራ ወታደራዊ አመራሮች በምስራቅ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊ አዛዦች ጋር መምከራቸውን ተከትሎ እንደሆነም ተነግሯል። ኤርትራ የታጠቀ ወታደራዊ ልዑካን የኢትዮጵያ ግዛት አካል ወደ ሆነው ወደ ትግራይ ክልልና አዋሳኝ ወደ ሆነው ወደ አማራ ክልል ብሎም ወደ አፋር ክልል በመላክ ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ወደሚገኘው ህወሓት ጋር በመገናኘት የንግ በመጣሷ ቀጥሎ የሚፈጠረው ጦርነት እንደሆነ ይታወቃል። የኤርትራ እርምጃ የኢትዮጵያ ሉዓላዊነት በከፍተኛ ሁኔታ የሚጥስ ብሎም የከፋ ቀጠና የደህንነት መዘዝ የሚያስከትል ትንኮሳ ስለሆነም ከወደ ኢትዮጵያ መንግስት በኩል መሰጠቱ አይቀርም። የኢትዮጵያ መንግስት ባለስልጣናት የኤርትራን የሉዓላዊነት ጥሰት መፈጸም ከተቃወሙ በኋላም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር መሰረትና በዓለም አቀፍ ሕግ የተረጋገጠላትን ራስን የመከላከል መብት እንድትጠቀም ያስገድዳታል ሲሉም መቆየታቸው ከጦርነት አስተላለፉና ከወታደራዊ ውጥረቱ ጋር አብሮ ይታያል። ውጥረቱ በዚህ መልኩ ከፍ ባለበት ሁኔታም የኤርትራ መንግስት በዚህ ጉዳይ ላይ ምላሽ ከመስጠት ይልቅ በተቃራኒው በሉዓላዊነት ያልደራደርም የሚል ይዘት ያለው ማሳሰቢያና ማስጠንቀቂያ መስጠቱም በሁለቱ ሀገራት መካከል ያለውን መካረር በአንድ በኩል ያሳያል፣ በሌላ በኩል የኤርትራን ተጨባጭ ስጋት ያሳያል። ኤርትራ ከህወሓት ጋር ኃይል አስተላለፏን በማድረግ ወደ ትግራይ ክልል ጦር መሳሪያ ከማስገባት ጀምሮ እገዛ በማድረግ ላይ የምትገኘውም የኢትዮጵያ መንግስት የወደብ ጥያቄ ማንሳቱን በስጋት ስላየችው እንደሆነ ይነገራል። አሁን በትግራይ የሚፈጸመው የድሮን ጥቃትም ሆነ ወታደራዊ ውጥረቱ የዚህ አስተላለፍ ሂደት ውጤት እንደሆነም እየተነገረ ይገኛል። ሰላም ለሀገራችን፣ ሰላም ለቀጠና ይሁን። አበቃን። ሰናይ ጊዜን ተመኘን።